ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ዛሬ በሱመያ መልስ ነው የመጣሁት። ሱመያ እና ስለዚህ አንቺ ጋር የመጣሁት እኔ ላይሽ ነው እንጂ ምንም አላረግሽም። ወላሂ ምን አረግሻለሁ? ምንም ብዙ አትክፈሽሽ የኔ ቆንጆ። በተረፈ ጎንደር ላይ ብትመጪ እንቀበልሻለን። አህለው ሳህለው ፊኪ ለሀዩ ትገለኛለሽ ምናምን ላለቻት እኔ አልገልሽም። ተደብቄ መጣሁ፣ ተሸፍኜ መጣሁ። አንቺ ማንነትሽን ላውቅ ነው እንጂ እኔ ምን አርገሽ ነው የምገልሽ ነው ያለቻት። ምን አርገሽ ነው ነው ሱመያ እንደምታውቋት ሱመያ ፍቅር የሆነች ጀግና ሴት ነች። ለሁሉም ትምህርት የምትወልጅ ነች። እኔ ሱመያም በነገራችን ላይ በጣም ነው ማደንቃት ማለት ለሁላችንም ትምህርት የምትሆን ጀግና ነች። እና መልስ ስትሰጥ ያው መልሱን ታየችው አዩ በረኪናውን ጠጥታ ታልሞተች ማለት ነው። የዛሬውን ቪዲዮ ታየችው እንደምትል ይቅርታ እንደሚባባሉ ተስፋ አረጋለሁ ማለት ነው። እኔ ምን አይነት ነች ከልጆች ጋር እንትን ትላለች ወይ ብዬ ነው እንጂ የሄድኩት እሷ ቤት ተደብቄ እኔ በምንም ነገር እንትን ልል አይደለም፣ እሷን ልጎዳ ወይም ላስፈራላ አይደለም የሄድኩት ብላለች። ሀዩ ግን ያው ሰምታችኋል ሁላችሁም እንዳያችኋት እንደዚህ ልታረገኝ ነው፣ እንደዚህ ልታመጣብኝ ነው፣ እንደዚህ ልፈጠር ነው፣ ልትገለኝ ነው፣ ከሷ ጋር ጎንደል በህር ጎንደል ብትመጫ አስተናግጄ በስነ ስርዓት ነው የሚሸኝሽ፣ እኔ ባለጌ አይደለሁም ብላሻለች። አንቺ ጎንደር ሀገርሽ ነው፣ ብትመጭም ምንም አላረግሽም እኔ ነው ያለችሽ። አንዳንዴ የምንናገራቸው ነገሮች እና የሚነገሩ ሚዲያ ላይ የሚወጡ እና የማይወጡ ጥሩ አይደሉም። አንቺ ብትወልጂም እኮ እነዚህ ልጆች የልጆችሽ እህቶች ናቸው ማለት ነው። አንቺም ልጆች ብትወልጂ እነዚህን ልጆች በምንም ነገር ልታለያያቸው እነሱ ከጎንደር ናቸው እኔ ከእንትን ነኝ ብለሽ ልለያያቸው አትችይም ማለት ነው። ሁለቱም ልጅና ልጆች ሊገናኙ ይችላሉ፣ እህትና ወንድም ማለት ነው። እና ሰይድን ቢመጣ ቀበለዋለሁ ብለሻለች፣ አስተናግጄ እልከዋለሁ። ግን ልጆችን በምን አግባብ ነው እኔንስ ልጆቼንስ እኔ ታልፈለኩኝ አንጠልጥሎ የሚወስደው ብላለች። በህግም ቢመጣ በምንም ቢመጣ የት ያለሁ መሰለው ብለዋለች። እና እውነት እኮ ነው። በዚህ ጋር ስንሄድ እኮ እሷን ልጆቼን ይዤ እመጣለሁ፣ ልጆቼን እልህ ማስገባት እኮ ነው። ትከሳለህ፣ ቪዲዮ እዚህ ጋር ትከሳለህ። ልጆችህን ክርስቲያን ልታረጋቸው አትችልም፣ ትከሳለህ፣ እንደዚህ ታረጋለህ፣ በህግ እንትን ትላለህ። እንዲህ ተው እንጂ እንደዚህ አይነት ነገር ይሰራል እንዴ? እነዚህ ልጆች እኮ ከ5 ዓመትና ከምናምን በላይ ሲሆናቸው ነው ለአባታቸው እንኳን እንጂ እሱ ነው እንደውም አሁን የማሳደግ የሚቆርጠው ምን የሚለው እንጂ ከእናታቸው ሊለያዩ አይችሉም። መክሰስም አይችልም። አሁን በምን መንገድ ነው የሚከሰው? እና ሀዩዬ ያልገባሽ ነገር አንድ ነገር ብነግርሽ የመክሰሱን ነገር ብታነሺው ጥሩ ነው። ጥሩ አይደለም መክሰስ ቀላል አይደለም። እነዚህ ልጆች እኮ ልጆቿ ናቸው። ገና ጡት ያልጣሉና 3 ዓመት ያልሞላት ልጅ ነው። ቢከስም ምንም ቢል እናታቸው ጋር ነው እነዚህ ልጆች ማደግ ያለባቸው። እና ምንም ቢሆን እናታቸው ነች አሁን ኃላፊነቱን የምትወስደው። እሱ ደግሞ እንትን ያለበት እየቆለጠ ልጆቹን ማሳደግ ነው፣ ተቆራጭ እያረገ እንጂ ከሰስኩ ሙስሊም የነበሩትን ክርስቲያን አድርጋቢ ከሰስኩ የሚለው ነገር አያዋጣችሁም ማለት ነው። አያዋጣችሁም፣ እልህ አታገቡ ብላለች። እዚህ ቤተሰቦች እያስቸገሩኝ ነው፣ እናንተ ደግሞ አጨምሩልኝ ብላለች። ማለት እዚህ ጋር እውነቴን ነው የምላችሁ የቤተሰብ ጫና አለ በትክክለኝነት ማለት ነው። አሁን ለምሳሌ እዚህ ጋር አንዲት ልጅ ሙስሊም የነበረች ክርስቲያን ስኮን ብዙ እንትን ይላል ማለት ነው። በሙስሊም ወገን ያለም በክርስቲያን ወገን ያሉ እንደዚህ ክርስቲያን የነበረች ልጅ ሙስሊም ሆና ከቤተሰቦቿ ጋር እንትን ስትል ብዙ ጫና ሊኖርባት ይችላል ማለት ነው። እና ለሁሉም ሀዩዬ መልስሽን እያስተካከልሽ ብከጂ መክሰስም መከሰስም አትችልም ሱመያ ማለት ነው። ለምን ልጆቿ ናቸው፣ የፈለገችውን ማድረግ ትችላለች።
በዛ ላይ እኔ ወልድልሃለሁ ብለሻል። ምን እዚህ ጋር እዚህ ውሳኔ ምን አዳረሰሽ ማለት ነው? ምን አዳረሰሽ? እዚህ ውሳኔ እኮ መድረስ የለብሽም። አንቺ ልትወልጂለት አይደል እንዴ? አንቺ ልትወልጂለት ነው እነዚህን ልጆች ማለት ነው። እና ሰይድም እጅ አንጠልጥሌ እመጣለሁ የምትለውን መልስ ተሰጥቶሃል። እኔ ሀገሬ ላይ ነው ያለሁት። እንኳን አንጠልጥልህ ልትወስደኝ ቀርቶ ምንም እንትን ልትል አትችልም። ዘመዶችም ከኔ ጨፋ ያስደርሱህም ብለሃለች። በፍቅር እንጂ በጠብ ሂዶ ልጆችን እወስዳለሁ ማለት አይቻልም። ማንኛውም ሰው እዛ ጋር ቤተሰቦቿ ጋር ያለችው ይቺ ልጅ ማንጣት አትችልም፣ ልጆችህም ማለት ነው። ሁሉም በሰላም በፍቅር ነው እንጂ የሚሆነው። ሀዩዬ እንግዲህ ምክር ሰጥታሻለች። አሪፍ ጓደኞች ያዥ፣ ጥሩ ጥሩ ጓደኞች ያዥ። እሱ አሁን አንቺ ስለ እሱ ያለሽ ጥላቻ የምትናገሪውን ነው የምንሰማው ማለት። ሱመያ ግን ጥሩ ጥሩ ነገሮች ነው መመክረሽ። ጥሩ ጥሩ ጓደኞች ያዥ። ጓደኞች አንድ የሰው ልጅ እኮ ጓደኛ አንድ ጥሩ ጓደኛ ይበቃዋል። ዝም ብሎ ጓደኛ ስላንጋጋ አይደለም። ደግሞ ጓደኛ እንደሚያጠፋም ታውቃላችሁ። ብዙ ጓደኞች እንትል እንደሚሉ ሁሉ ብዙ ጓደኞች ደግሞ ካልሆነ ካለባ ቦታ እንደሚያውሏቸው ታውቃላችሁ። እና ጥሩ ጓደኛ መያዙን መከረችሽ፣ ምክር ነው የሰጠችሽ። እና ሀዩዬ እሷ ችግር አልሆነችብሽም ማለት ነው። ሱመያ እንደውም ለአንቺ ነው እያዘነች ያለችው። ለምን አንቺ አሁን ደህና ባል የሌለው ሚስት የሌለው ያልገባ ልጅ ያልወለደ ብታገቢ ኑሮ ተንከባክቦ ይዝሽ ነበር ማለት ነው። አሁን እሱ የሆነ ኮሽ ባለ ቁጥር ወደ ልጆች ይሄዳለሁ ነው እያለ ይሻለው። አንቺ ደግሞ አተድም እያልሽ ስትሟገች ነው የምትዩና ይሄ በጣም እንትን ይላል ማለት ነው። እኔ በነገራችን ላይ እንደው ይቅርታ አድርጉልኝና እንደዚህ ልጅ ያለው ድሮ ባለ ትዳር የሆነ አብሶ ልጅ ያሉት ባል አልወድም አልፈልግም። ለምን መሰላችሁ? ያ ነገር ዙሮ ዙሮ ወደ እናንተ እንትን ማለቱ አይቀርም። በቃ እንዴት ከሌላ ደግሞ ከልጆቹ ጋር ላትስማሙ ትችላላችሁ። ምንም ቢሆን ሁላችንም የእንጀራ እናት እናውቃለን። እና ምን ብሰሉላቸው ጥሩ ነገር እንትን አይሉላችሁም። ጥሩ ነገር በቃ አይመኙላችሁም። እናንተ እንደምትደበድቧቸው፣ እናንተ እንደምትበድሏቸው፣ ምን ብታሳድጓቸው ዙረው ዙረው ወደ እናታቸው ነው እንትን የሚሉትና እኔ በበኩሌ የእንጀራ እናትም መሆን አልፈልግም። የእንጀራ ልጅም እንዲኖረኝ አልፈልግም። እውነቴን ነው የምላችሁ። ይሄ እውነት እርግጠኛ የሆነ ነገር ነው የምንናገረው። እና ጥሩ ነገር ብታረጉ የሰው ልጆች ናቸው እና ሳት ሊላችሁ ይችላል። ሲያጠፉ እንደ ልጆቻችሁ ልትቀጡም ትፈልጋላችሁ። ግን እነዚያ ልጆች የሰው ልጆች ናቸው። ለመምታት የማይመቿችሁ ለምን የማይመቿችሁ? የሰው ልጅ በአጠቃላይ የሰው ልጅ ነው። ልጆቻችሁ ተሆኑ ግን መታችኋቸው ምን ብላችኋቸው ዙረው ወደ እናንተ ነው ልጥፍ የሚሉትና ያስፈራል ብዬ ነው የማስበው ማለት ነው። የእንጀራ እናትም መሆን የእንጀራ ልጅም መሆን እና ሀዩዬ ምንም እንትን አትበይ። እሷም በህይወት እስካለች ድረስ ልጆቿን አሳልፍ አትሰጥሽም። አትጨናነቂ። ልጆቿን ታሳድጋለች በስነ ስርዓት። አሁንም ከዛ በረሃም ይዛቸው ወጥታለች። አሁን ደግሞ ከቤተሰቦቿ ጋር ነች ያለችው እና አንቺ ሰይድን ጠበቅ አድርገሽ መያዝ ብቻ ነው ያለብሽ ብዬ ነው የማስበው ማለት ነው። እንደዚህ አለች ሱመያ፣ እንደዚህ ነች ሱመያ። ስለ ጓደኛሽም ነግራሻለች። አፍሽን አትክፈች ብላለች ጓደኛዋም። ስለ ሰው ሳታውቁ ሰውን መሳደብ አትችሉም ማለት ነው። ሚዲያ ላይ አሁን ምንም ነገር ክፉ ነገር ሲወጣት አናይም ሱመያ ምንም ነገር። እስቲ መጥፎ ነገር ስላዩም ስትሳደብ ሰምታችኋታል? አትሳደብም። እንደውም አዩ ነች የምትለበልባ ሱመያ እንደዚህ አንዴ በኦሮመኛ አንዴ በአማርኛ የምትሞልጫት ማለት ነው። መጀመሪያ እኮ ሱመያ ነች እንደውም መበሳጨት ያለባት መሳደብም ያለባት። ለምን ባሏን ስለወሰሽባት እሷ ነች እንደውም መሳደብ ያለባት። እና ጓደኛም የተባልሽው ሱመያን መሳደብም እንትል ማለትም የለብሽም ማለት ነው። ለማታውቂያት ስትሳደቢ አትወይ ማለት ነው። አሽቃባጭ አትወኝ። ሁለቱ ሊታለቁ ይችላሉ። ሀዩም ቢሆን ዙራ
ለምን መውለዱ አይቀርም፣ ሀዩ መውለዱ አይቀርም። እነዛ ልጆች ደግሞ ሊያገናኟቸው ይችላሉ። እህትና ወንድም ወይ ወንድም ትውለድ ሴትም ትውለድ እነዚህ ልጆች አንድ ናቸው። ዙሎ ሲገናኙ ሱመያና ሀዩ መገናኘታቸው አይቀርም። ግን አንቺ ከዳል ነው የምትቀሪው፣ ሱመያን የምትሳደቢው ማለት ነው። ወደኋላ ነው የምትቀሪው እና ከዚህ ጋር ሀዩም ደጋግመሽ እየወጣሽ ስለ ሱመያ እንደዚህ እየተሳደብሽ እንደዚህ እያልሽ ሱመያ እንደዚህ ሀዩ እንደዚህ አረገችኝ እንደዚህ አርጋኝ እንደዚህ ፈጥራይ ባቴ ጥሩ ነው ማለት ነው። ማለት በኋላ ዙራችሁ መገናኘታችሁ አይቀርም፣ መውረድሽ አይቀርም። ልጆችሽ ሊያገናኙሽ ይችላሉ እና ብዙ እንትን ባትሉ ብዬ ነው የማስበው። ብዙ ስለ ሀዩም ሆነ ስለ ሱመያ እንደ ባታወሊ ቢቀርብሽስ? ሱመያ እኮ ምን ታርግሽ? ባሏን ሰጠችሽ። አንቺ እኮ ነሽ እንደውም ሱመያ እኮ ነች እንደውም መበሳጨትም ያለባት መናደድም ያለባት እንጂ አንቺ አይደለሽም። ለምን ባሏን የወሰድሽው አንቺ ነሽ፣ እሱ አይደለችም የወሰደችብሽ። በነገራችን ላይ ማለት ነው በእውነተኛው ስንሄድ ይቺ ምን አይነት ምላሳ እና ሱመያ በሱመያ መፍረድ ያለብሽ አይመስለኝም ማለት ነው። በሱመያ ላይ መፍረድ ያለብሽ አይመስለኝም ሀዩ፣ አንቺ ነሽ እንደውም ፍርድ የሚፈረድብሽም አንቺ ነሽ። መናደድ ያለባትም ሱመያ ነች። ለምን ባሏን የቀማሽው በአደባባይ ታላገባህ ብለሽ መንገድ ላይ በረኪና ጠጣለሁ ብለሽ እንትን ያልሽው አንቺ ነሽ፣ እሱ አይደለችም። ስለዚህ ሱመያን ሁል ጊዜ እየወጣሽ መሳደብ አትችይም። ሱመያ ምንም ስላላለገችሽ ከሱመያ ራሱን ለቀቅ ብለሽ እንደውም በቃ እንደውም ይቅርታ ማለት እኮ ነበረብሽ ሱመያም ማለት ነው። ለምን ባሏን ነው የቀማሽው? የልጆቿን አባት ነው የወሰድሽው፣ የልጆቿን አባት ማለት ነው። በዛ ላይ የልጆቿን አባት ወስደሽ